ከሰዓቱ ግን አደጋለው ያማል ገዘገዘው ወጣ ገዝግዞት ነበር ላሚን ያማል አተቻሉ ግን የሚቀብጠው ልጅ ማን ነው? የቤልጅየም ልጅ ሁለት ሰው መሀል ገብቶ ኳስ የሚያስረክበው ዲኮፐር ነው ምን ሆኖ ነው? አዎ ራስኪን ነው አማካኙ ራስኪን ዛሬ የዮሪ ቴልማንስ አለመኖር የኦናና አለመኖር እድል የሰጠው ልጅ ነው ራስኪን። እነዚህ ተጫዋቾች ቢኖሩ በዛሬው ጨዋታ ላይ ኖሩ ነበር። ቴሌማንስ ላይ ገባው ነው ዮሪ ቴልማንስ ማቫነከን ነው የገባው፣ ግን እዛው ቦታ ላይ ነው የሚጫወተው። ተመሳሳይ ነው 6 ቁጥር ላይ ነው። ስፔን 0 ቤልጂየም 0። ቀደም ሲል 25 ደቂቃዎችን ከሶፊ ጋር ቆይታ አደረጋችሁ። ቀጣዮቹን ደቂቃዎች ከኔ ጋር ቆይታ እናደርጋለን። ረጅም ኳስ ተሻገረ፣ ቲፓ ኮርቷ ኳስ ተቆጣጠረ። እጅግ ጠንካራ ፍክክር ነው። የሁለቱ አሸናፊ ከፈረንሳይ ብሔራዊ ቡድን ጋር ጨዋታውን የሚያደርግ ይሆናል። ቲፓው ኮርቶ እዛው አስጀምረዋል። ወደ ነጭ በነጭ ማሊያ የለበሱት ቤልጂየሞች ናቸው። ቀይ ማሊያ ጥቁር ቁምጣና ጥቁር ካሶትን ያደረጉት ደግሞ በዚህ ሰዓት ላይ ስፔኖች ናቸው። ላሮሃዎቹ ከቀዮች ሰይጣኖች ዶኮ ወደፊት ለማለፍ ሞከረ። ላሚን ያማል ተሳሳተ። ለሮድሪ ለመስጠት ነበር። እንደገና አሁንም ተመልሶ ሮድሪ ከተከላካይ ቦታ ላይ ኳስ ደርሶታል። ሮድሪ ሰው አጠገቡ ለሚገኘው ለፋቢያን ሪዩስ ግራ መስመር ላይ ባይና አለ። ማርኮ ኩኩሬያ ኳስ ወደ ኋላ መለሰ ለአሌክስ ባይና እንደገና ለሮድሪ ኳሱን ወደፊት አሳለፈ። ኩባርሲ ቀይ መስመር ላይ ለላሚን ያማል ክሮስ አቤት ድንቅ ኳስ ልኮ ነበር። ልክ ነው እኮ ያደረገው። አሌክስ ባይና ተጠግቶ ነበር። ያማል ጥሩ ኳስ ነበር። በዚህ የዓለም ዋንጫ በስፔን ብሔራዊ ቡድን በኩል የዙሜንዲንና የራያን አንድም ደቂቃ ጨዋታ ለመጫወት እንዴት አያችሁት? ገዚ የኔ ታየው ራያ እንግዲህ ኮከብ የተባለ ነው። ዙሜንዲ አንድም ጨዋታ ዴላ ፎንቴ ቀደም ሲል የዓለም ዋንጫው ጅማሬ አካባቢ አውርተናል። የስፔን ሊግ በደንብ ስለሚከታተሉ በሚመስል መልኩ ኡናይ ሽሞንን መርጠዋል። በአሁን ሰዓት ወቅታዊ ብቃታቸው መመረጥም ካለበት ዴቪድ ራያ ነበር፣ ወስነዋል። ያንን በደንብ ተስማምተንበታል። የዙሜንዲ እንቅስቃሴ ግን ትንሽ ይከብደዋል። አሁን ማለት ደኮ ያዘልኝ ጊዜ አሁን ወደፊት ቤልጂየሞች ኳስ እያሳለፉ ይገኛሉ። ቫናካን ወደኋላ ተመለሰ። እንኮይ ኳስ እዛው አጠገቡ ለሚካኤል ኳስ ይዟል። ወደኋላ መለሰ። እንኮይ ቀይ መስመር ላይ ቲሞቲ ካስታኛ አለ። ወደኋላ ተመለሰ። ሊያንድሮ ትሮሳርድ ኳስ እንዳይነጠቅ ጥንቃቄ። ቫናከን ኦፍሳይድ አቋቋም ላይ ነው። ዲካትሌሬ ስለዚህ ግርምሽ ያን ይመስላል። የዙሜንዲ ሁኔታ ግን ብዙ በአርሰናል ቤት ተዳክሞ ያየነው ዙሜንዲ ነው። በጣም ጫና በዝቶበታል። እንግዲህ በትሬኒንግም ላይ አሰልጣኞች ዴላ ፎንቴ በደንብ ያሉ ብዬ አስባለሁማ ዙሜንዲ የማይመረጥበት ምክንያት እሱ ይመስለኛል። ምክንያቱም መሀል ላይ አሁን የስፔን ብሔራዊ ቡድን በጣም ጥሩ ነው፣ አቅም ያላቸው ልጆች ያርሰባል። ፋቢያን ሪዩስ ወሰወሰው ጎል ስፔን ኳሷን ያዘ። ሆዱስ ባለቤቱ አርግዛለች ማለት ነው። ፋቢያን ሪዩስ በቤተሰቡም በሜዳውም ስኬታማ ሆኗል። ፋቢያን ሪዩስ ጎል አስቆጠረ። ስፔን የመጀመሪያውን ጎል አግብታለች። ገዝዬ እያወራ በነበረበት ሰዓት ላይ ከቀይ መስመር ላይ የመጣ ኳስ ነው። ላሚን ያማል ከፔድሮ ፖሮ ጋር ተቀባበሉ። ፔድሮ ፖሮ ክሮስ አደረገለት። ኦልሞ ሹት አደረገ። ቲባው ኮርቶ መልሶት ነበር። ፋቢያን ሪዩስ ኳስና መረብን አገናኘ። ጎል ስፔን 1-0 የመራች ትገኛለች። በሁለቱም ሜዳዎች ስኬታማ የሆነ ተጫዋች ነው ፋቢያን ሪዩስ። በሁለቱም ሜዳ ስለዚህ ሚስቱ አርግዛለች። አጨራረስ ነው ግን የፋቢያን ሪዩስ ቤልጂየም ያስታውቅ ነበር። ብልጫ ተወስዶባቸዋል። አጭሩና ረጅሙ ሜዳ አላውቅም። እሱን ወደ የስፔን ሚድ በጣም ጠንካራ ነው። ከጥንካሬው አንፃር ነው። አሁን እንኳን ፋቢያን ሪዩስ በደብል ሲክስ በደብል ፒቮት ከሮድሪ ጋር የሚጫወት ዲፌንሲቭ ሚድፊልደር ነው። ለጎል ቅርብ ሆኖ ቁጥር ጨምሮ መጥቶ ግብ ያስቆጠረውና ዙሜንዲ በዚህ ልክ ይመስለኛል ተፈላጊ ያልሆነው። የዙሜንዲ ያለመሰለፍ ብዙም በስፔን ብሔራዊ ቡድን አነጋጋሪም ሊሆን አይችልም። ዴላ ፎንቴ በደንብ ልክ ናቸው። የተሻሉ ተጫዋቾች ስላሉች ነው። የዩናይ ሹሜንና የዴቪድ ራያ ጉዳይ ግን በጣም አነጋጋሪ ነው። እያነጋገረም ይቀጥላል። ክቡራትና ክቡራን አድማጮቻችን ፋቢያን ሪዩስ ጎል አስቆጥሯል። በዛሬው ጨዋታ ደምቷል ካስታኛ
አዎ በፔድሪ በምንድን ነው ኩኩሬያ ጥፋት ሰርቷል። ከባድ ጥፋት በክንድ አግኝቶታል። ኩኩሬያ ፋቢያን ሩይዝ ጎል አስቆጥሯል። ቲሞቲ ካስታኛ ደም በደም ሆኖ ሕክምና እየተደረገለት ይገኛል። ስፔን 1-0 ቤልጅየምን እየመራች ትገኛለች። ፎርዛ ፋቢያን ሩይዝ ፎርዛ ስፔን። ላሚን ያማል ፔድሮ ፖሮ ኦልሞ ሹት አረገ። ኩርቷ መለሰ። ፋቢያን ሩይዝ ጎል አስቆጠረ። ስፔን 1-0። አዎ ባለቤቱ ነፍሰ ጡር መሆኗን በኳሱ አሳይቷል። ብዙ ጊዜ ተጫዋቾች ባለቤታቸው ነፍሰ ጡር ስትሆን በዚህ መልኩ ነው የሚያሳዩት። ኳሷን ሆድ ውስጥ በማድረግ ካርድ እንኳን የለም። እንደዚህ በክንድ በጣም አግኝቶታል። በክንድ አግኝቶታል። ግን ጨዋታው ቀጥሏል። ሕክምና እየተደረገለት ነው። ካስታኛ ሮድሪ ግራ መስመር ላይ አሁንም ስፔን እየመጡ ይገኛሉ። አሌክስ ባኤና ቤልጅየም ከባድ ጥቃት እየደረሰበት ይገኛል። ፔድሮ ፖሮ ለኩባርሲ ላሚን ያማል ሰርቶት ገባ። ያማል አደገኛ ቦታ ላይ ቅጣት ምት ማይክል ኦሊቨር እሱ አጠገቡ ያማል ምን አይነት ስራ ነው የሰራው? ያማል አመሳቸው። ያምራል። በቃ እንደዚህ ነው መጫወት ያለበት። አመሳቸው። ዋው ጀርሜን ዶኩ ነው ጥፋት የሰራበት። አደገኛ ቦታ ላይ ተፍቶታል። አይ ጥፋት ነው የሄደበት። እንዴት ነው ያለፈው? በሰውነቱ እንዴት ያምራል መሰለህ። ኧረ በስመ አብ ሰራው። የግራኝ ፋራ የለውም እኮ ልክ እንደ ቹቻ ግራኝ ነው ባይዘው ገዝይስ እኔ ቀኝ ነኝ። ሁለቱም እግሬ ይሰራል፣ ግን ቀኝ ሁለቱም እግሬ ይሰራል። የኔ ሁለቱም እግሬ አይሰራም። እኔ አላልኩም እየሄድኩበት ግራኝ ነህ ቀኝ ሲለኝ ኳስ ሲጫወት ግራኝን በደንብ እጠቀማለሁ፣ ግን ቀኝ ነው በተፈጠረ። በግራ እግር ላይ ፓስ አደረግና ያያለሁ። ችግር የለም። እንዳታስብ የቹቻ ቀኝ እግሩ የሚሰራ አይመስለኝም። የግራኞች ትክክል ግራኙን ያውቃሉ። እኔ ስላየሁት ግራኞች የታወቀ ነው፣ ምንም ጥርጥር የለውም። አደገኛ ቦታ ቲባው ኮርቷ እያዘጋ ይገኛል። መሲን መውሰድ አደገኛ ቦታ ማራዶና መውሰድ ራሱ ያማል አመለጣቸው። እንደገና አደገኛ ኳስ ቲባው ኮርቷ አመለሰው። ኮርቷ እየተደበደበ ነው ዛሬ። ግራኞች አብዛኛውን ጊዜ ወደ ግራ ስለምናዘነብል ነው ገዚህ የትኩረቱ እንትናችን እግራችን ቀኛችሁ መቆሚያ ብቻ ምንም ጥርጥር የለውም። ዓለም ላይ ያለ ግራኝ ብትጠራ ኦዲጋርድ አለ፣ ማራዶና አለ፣ መሲ አለ፣ እንደገና እዛው አሌክስ ባየና ሩይዝ ኦልሞ እኔ ነኝ አሉ ኦሊቨር። ይቅርታ አሉ እኔ ነኝ የገጨሁት ኦልሞን አሉ። ይቅርታ ጠየቁት። የቤልጂየም ተጫዋች ራሱ እንደዚህ አያስጥለው ኦሊቨር። ከባድ ኳስ ነበር ደግሞ በጣም እንጂ የሚመታው ኳስ ወደዛ ከላይ ላይ ነው እውነታቸው። ኦሊቨር ብሎክ አደረጉት። ግን ይቅርታ ጠየቁ ኦሊቨር። ሲያሳዝኑ ይቅርታ አሉ። ይሄ ነጥብ እንደሚያስቀንስ ግርምሽ ነጥብ ያስቀንስባቸዋል። ልክ ነው። ለምን ፖዚሽናቸው ነው። ኳሱ ይመጣብሃል እኮ መከተል አለባቸው። ይሄ ቦታ እያዩ የመጣ ኳሱ እንዴ 90 ዲግሪ 45 ሉካኮ አቋቋም መሆን ያለበት እንዴ። እያሟሟቀ ከሚገኙ ተጫዋቾች መካከል አንዱ ሉካኮ ነው። ኦልሞም ሳቀ እኮ። እሳቸውም ደግሞ ይቅርታ ጠየቁ። ያጋጥማል በእግር ኳስ ውስጥ ብዙ ነገር አለ እኮ። ስትሰራ ፐርፌክት ልትሆን አትችልም። ኦሊቨር ደግሞ አሁን ተሻጋሪ ኳስ አሌክስ ባይና በእጁ የነካ ይመስላል። ባይና በእጁ ነክቶታል። የአትሌቲኮ ማድሪድ ተጫዋች ነው አሌክስ ባይና። ለመደበት በእጁ ግን ስፔን ደስ ይላል። ከባድ ቡድን ነው ስፔን። ልክ ናቸው ቪንገር። ለፈረንሳይ ስጋት ስፔን ነው ያሉት። ለፈረንሳይ ስጋቱ አርጀንቲና ሳቱን ስፔን ናት ነው ያሉት። በቃ በዚህኛው መስመር አንድ ላይ ያሉት ለዋንጫ የደረሰው ቡድን ያሸንፋል ብለዋል። ወይ ስፔን ወይ ፈረንሳይ። እንግዲህ ግምት ስፔን 6 ሙከራ 3 ኦን ታርጌት፣ ቤልጅየም 1 ሙከራ ምንም ኦን ታርጌት የላትም። ኡናይ ሲሞን ረዥም ኳስ እንደገና ቤልጅየሞች መለሱ። ዳኒ ኦልሞ ለላሚን ያማል ለመስጠት ነበር። በዚህ ሰዓት ላይ ኳሱን ዴካይ ፓር ለግብ ጠባቂው ቲባው ኮርቱዋ አፕረሽሞ፣ ነገር ግን በቀላሉ ተመለሰ በፋቢያን ሩይዝ ኦልሞ ሮድሪ እንደገና ማንቸስተር ሲቲ ሮድሪን ጠብቆ ከቆየ በጣም አሪፍ ነው። ፔድሮ ፖሮ ዶላ
አሜሪክ ላፖርት፣ ማርኮ ኩሬላ፣ ግራ መስመር ላይ አሌክስ ባኤና፣ በተረከዝ ግሩም ኳስ ፋቢያን ሪዩስ፣ እንደገና ላሚን ያማል፣ ኦልሞ አስደናቂ ኳስ። ምን አይነት ስፔን ነው በእናታችሁ! ያምራል ስፔን። አሁን እንደገና ሌላ ኳስ። ዛሬ ይሄ ቡድን አስጊ ነው። ይሄ ቡድን የብዙዎችን ሀሳብ ሊያስቀይር ይችላል። ፈረንሳይ ብሎ ያሰበውን ስፔን ልትመጣ ትችላለች። ኦያርዛባል ምን አይነት ጠብጠብ ነው! በታሪክ አንቀይርም አይኔ አልቀይርም፣ ግን ቢሆንም የብዙዎችን ሀሳብ ልታስቀይር ትችላለች ነው ያልኩት። ገዝዬ ኧረ ስፔን ከባድ ቡድን ነው፣ ከባድ ቡድን ነው ገዝዬ፣ እንዳታቀለው። ቀላል ቡድን ነው እያልኩ አይደለም። አሁን ቤልጂየምን ከፈረንሳይ ጋር አገናኝተን ከባድ ቡድን ነው የምትለው። የቤልጂየም መውረድ እኮ ለስፔን ለጨዋታ መንገዱ ስኬት ነው። ቤልጂየም እኮ በሴኔጋልም እኮ 86 ደቂቃ ወደ ለባዶ ተመርቷል አይደለች? አዎ ሴኔጋል በራሱ እጅ አሜሪካን እኮ በሜዳው ነው የረመረመው። ያንን መርሳት የለብንም። ዲካትሌሬ አሜሪክ ላፖርት ጋር ተያይዟል። ደፋው ካትሌሬና አሜሪክ ላፖርት ተያይዟል። ዲካትሌሬ ኳስ ተጫዋች ኦልሞ ኳስ አስጣለ። ኦልሞ ወደፊት ፋቢያን ሪዩስ ስራውን ሰራው። ፋቢያን ሪዩስ ስራውን ሰራው። እንደገና አስደናቂ ኳስ በዛ ላይ ላሚን ያማል ፔድሮ ፖሮ ለላሚን ያማል። ያማል እንደገና ያማል እየገባ ይገኛል። ያማል አሻጋሪ ኳስ። ነገር ግን አጠፈው። እንደገና አጠፈው፣ መለሰለት ለፔድሮ ፖሮ ለሮድሪ መለሰ፣ ገለበጡት። ኩኩሬላ ኦልሞ እንደገና ለሮድሪ ላሚን ያማል አረመቶበታል። ዛሬ ያማል ዛሬ ላሚን ያማል አንደኛ ነው። የቅድሙ ሶፊ በነበረበት ሰዓት የነበረው ያማል አሁን በዚህኛው 5 ደቂቃ በኋላ ኮሜንተሪ ላይ የተለየው ላሚን ያማል ሆኖ መጥቷል። ያለውን እየፈጸመ ነው። ምንድነው የሰራው ነገር አይቷል? እንዴት ኳሷ እንደገፋት ሰውነቱ እየሰራ ነው። ላሚን ያማል ምላሱን አወጣ። ትሮሳርድ ቤልጅየሞች ጥሩ ኳስ አግኝተው ነበር። ወደ ሳጥን የተላከ ኳስ ቲሞቲ ካስታኜ ኳስ ክሮስ፣ ነገር ግን መለሰው። ፋቢያን ሪዩስ መለሰው። የተመለሰ ኳስ አሁንም በድጋሜ እንደገና ሌላ ኳስ ደብሩነ ቲሞቲ ካስታኛ በግንባር ዲካትሌሬ ወዘወዘው ዘ ሬድ ዴቪልስ ቀዮቹ ሰይጣኖች ሎስ አንጀለስ ስቴዲየም ላይ ያቻነቱን ጎል አስቆጠሩ። ኡናይ ሲሞን ደነገጠ። ደካማ ግብ ጠባቂ ነው ኡናይ ሲሞን። የአሁኑ የጎሉ አጠባበቁ ልክ አይደለም። ቲሞቲ ካስታኛ እየደማ ደሙን ለቤልጅየም ከብሮ አስደናቂ ክሮስ አደረገ። የአታላንታው የ25 ዓመቱ ዲካትሌሬ ከትሮሳርድ ነው ኳስ ወደ ቀኝ ለቲሞቲ ካስታኛ የተላከው። የጨዋታ አበደ። ካስታኛ ክሮስ አደረገ፣ እንደገና ተመለሰ። አሁንም እዛው ተቀባበሉና ግሩም ኳስ ኬቨን ደብሩነ ነፃ አረገው። ካስታኛ ክሮስ አረገው። ይኸውልህ ግብ ጠባቂው ነው ምንም ቢያንስ ፓንች ለማድረግ እንኳን አልተዘጋጀም። በጣም አስደናቂ አጨራረስ ነው። በዛ ላይ በግንባሩ ነው የተጠቀመው የኳስ በየሉካ ግብ ጠባቂው ነው ኡናይ ሲሞን ልክ አይደለም። ኡናይ ሲሞን የጂምናስቲክ አሰልጣኝ ነው የሚመስለው። የጂምናስቲክ ተወዳዳሪ ነው የሚመስለው። እግሩን ማሳመር ነው የያዘው። ዲካትሌሬ የልብ ቅርጽ እየሰራ ይገኛል። ዲካትሌሬ ነፍስ ዘራበት ጨዋታ ላይ ነፍስ 1-1 ስፔን 1 ቤልጅየም 1 1-1 የሞተ የመሰለው ጨዋታ ጎል ተቆጠረበት። ነፍስ ዘርቶበታል። ዲካትሌሬ አድርጓቸዋል። ጨዋታው ቀጥሏል። አድማጮቻችን ጨዋታው ቀጥሏል። ስፔን እስካሁን ግብ አልተቆጠረበት። ፋቢያን ሪዩስ 30ኛው ደቂቃ ለስፔን ቀዳሚ ያደረገ። ዲካትሌሬ 41ኛው ደቂቃ። ዛሬ የመጀመሪያውን የዚህ ዓለም ዋንጫ ጎል ስፔን ኮንሲድ አደረገች። የመጀመሪያውን ጎል ኮንሲድ አደረገች። ጎሉ ተቆጠረባት። ምንም ጎል ያልተቆጠረባት ነበረች። በቤልጅየም የመጀመሪያውን ጎል አስተናግዳለች በዚህ ዓለም ዋንጫ። ብሩና አሻማ ሌላ ኳስ ሮድሪ ፋቢያን ሪዩስ በካውንተር አታክ በዚህ ሰዓት ላይ ዲካትሌሬ ክሮስ ድንቅ ስራ ነው የሰራው። ኦልሞ እንደገና ሌላ ኳስ በጣም ምርጥ የመነጣጠቅ ስራ ነው። ግራ መስመር ላይ በዚህ ሰዓት ላይ ግራ መስመር ላይ አሁን ሌላ ኳስ አሌክስ ባኤና ኳሱን ይሶታል። አሌክስ ባኤና እንደገና እሱ አጠገቡ ለሚገኘው ለላሚን ያማል ኳሱን ይዟል። ያማል አቅጣጫ ቀይሯል። ላሚን ያማል ለአሌክስ ባኤና ሁለቱም በባርሴሎና አብረው ተጫውተዋል። ላሚን ያማልና አሌክስ ባኤና። አሁን ባኤና አትሌቲኮ ማድሪድ ነው የተሻገረ ኳስ ወደ ውጭ ወጣ። ባኤና ዲካትሌሬ ያቻነቱን ጎል ለቤልጅየም ብሔራዊ ቡድን አስቆጥሮ የጨዋታውን ነፍስ ዘርቶበታል። ፋቢያን ሪዩስ
ለስፔን ብሔራዊ ቡድን ቀድሞ ኳስና መረብን ማገናኘት ችሎ ነበር። ስፔን 1-0 መምራት ችላ ነበር። ስፔን በፋቢያን ሩይዝ 30ኛው ደቂቃ ዴካትሌሪያር በአንደኛው ደቂቃ ለቤልጅየም አቻ አድርጓል። ስፔን በዚህ የዓለም ዋንጫ የመጀመሪያ ጎል ኮንሲድ አድርጋለች ወይም ተቆጥሮባታል። ሎስ አንጀለስ ስቴዲየም ሶፊ ስቴዲየም የመጀመሪያው አጋማሽ ውጤት ስፔን 1 ቤልጅየም 1። አንቶሬዝ ገብተዋል። ያው ኤክስፔክትድ የሆነ ቅያሪ ነው። 1-1 55 ደቂቃ 1-1 ፋቢያን ሩይዝ ጎል አስቆጥሯል። ቀዳሚዋን ጎል ነገር ግን ዲካትራሬ አጣፍቶባቸዋል። 1-1 ናቸው። እድሜው ራሱ እኮ ሄዷል እኮ ፋቢያን ሩይዝ አሁን እንቅስቃሴ ሶፊዬ እንደምትመለከተው ነው። ቶሎ አንደኛ እስካሁን ድረስ ሮድሪ ተጋላጭ ነበር። አሁን ግን የነ ፔድሪ መምጣት በተለይ የአማካይ ክፍሉን እንቅስቃሴ ክሬቲቪቲውን ከፍ ያደርገዋልና ለቤልጅየም ተከላካዮች ፈተና እንደሚሆን አስባለሁ። የፔድሪ መግባት በተለይ የፌራን ቶሬስ ራሱ ቤልጅየም በአንጻሩ ደግሞ ገርምሽ ሉካኩን ወደ ሜዳ እያስገባ ይሄ የተለመደውን ረጃጅም ኳስን መልቀቅ ከቻለ ስፔንን በደንብ ዶሚኔት ማድረግ ይችላል። ኦልሞ ሮድሪ ከሚዱ ጋር አይገናኝም። ፔድሪ የቆረጥ በቀመስመር ለፔድሮ ፖሮ ለላሚን ያማል የተበለጥክበትን ማጥፋት ያማል ኳሱን ወደ ኋላ መለሰ ለፔድሪ እንደገና ተመልከተው ፔድሮ ፖሮ ኳሱን አሻገረ። ማንንም አላገኘም። ኳሱን ወጥቷል። ማንንም አላገኘም። ግን ጨዋታው ነው ቶሎ ምን ያህል የስፔን ብሔራዊ ቡድን እንደሚጨምቅ ማን ነው እንደዚህ የተነቀሰው? መስቀል ኦናና ብሎ ነው። ኦናና ኦናና በኤሲኤል ጉዳት እኮ 1 ዓመት ነው የሚርቀው። የተሻሻለ ለውጥ ሊያደርጉ ነው ቤልጅየሞች። ሉካኩ ሬሞን ማናማ ሉካኩ ተነስቷል። ንቅሳት አያችሁ? መስቀል ማተብ እንደዚህ አድርጎ በንቅሳት ሲሰራ በግራውን ስራ አቅጣጫ ረጅም ኳስ ተሻግሮ ነበር ላሚን ያማል ለፌራን ቶሬስ። ኳስ ተመለሰ። የመልስ ሮራ 60 ደቂቃ ጨዋታው 1-1 ነው። 1-1 ነው ጨዋታው። 3 ቅያሪ ቤልጅየሞች፣ ቀዮች ሰይጣኖች ቤልጅየሞች። አክሰል ዌትዘል ተቀይሮ እየገባ ነው። ቤልጅየሞች እያጨበጨቡ ነው። 1-1 ስፔን በፋቢያን ሩይዝ የ30ኛ ደቂቃ ጎል መራች። ቤልጅየም 41ኛው ደቂቃ ላይ በዲካትራሬ አቻ ሆነች። ሊአንድሮ ትሮሳር ተቀይሮ እየወጣ የሚገኝ ተጫዋች ነው። ቫን አከን ሌላኛው ተቀያሪ ተጫዋች ነው። አዎ ሉካኩና አክሰል ዊትዘል ወደ ሜዳ ገብተዋል። ቀጣዮቹን 30 ደቂቃ ለመጫወት ሴስ ዲኩፐር ቫን አከንና ትሮሳር ዶቱ። የ21 ዓመት የክለብ ብሩጅ ተጫዋች ነው። ሴስ ሉካኩና ዊትዘል ገብተዋል። ሮሜሎ ሉካኩ 33 ዓመቱ ነው። አክሰል ቪትሰል 37 ገርሞኛል በጣም አይመስልም? አይገርማል? እኔም አልጠበኩም። ናው ጥሩ ኳስ አስረማይ ኳስ ላሚን ያማል ከግራ መስመር እያጠበበ እየገባ ነው። ያማል አቤት አመለሰበት። ቲባ ኮርቱዋ ሞሬራ ለምን አላስገባውም? በጣም አሪፍ ተጫዋች እኮ ነው ሞሬራ። ባለፈው የሴኔጋል ጨዋታ ላይ ውጤት ተቀየሩልሽ። ጨበሬልሽ ቤልጅየሙ ቤልጅየም መቀየር ነበረባቸው ሞሬራ። ለምን መጠቀም እንዳልፈለገ አልገባኝም። ፔድሪ ኳሱን አስረማይ ረጅም ኳስ ኦልሞ ፌራን ቶሬስ ኳሱን አስተዋሏቸው። ዶኩ ዛሬ ሚጁ ላይ ነው ያለው። ኬቨን ድብሩን እየጠበቀው ነው። ዶኩ ደፍሮ ሄደበት። ዶኩ ነዳበት። ፔድሮ ፖሮ ላይ አስረማይ ኳስ አገኟቸው። ታች ሉካኩ ጋር ተሻገረ። ኳሱ ኳስ በች ተነክቷል የሚል ጥያቄ ድብሩና አልተነካም። በእጅ ኳስ ተነክቷል የሚል ጥያቄ እያነሱ ነው። ደጋፊዎችም እየተንጫጩ ነው። ይኸውልህ እርስ በርሳቸው እዚህ ላይ አይደለም እጅ ነው። ኧረ ተው እጁን የታርገው ሮሪ እንደማቀፍ አረጋት እጁን የታርገው ካልሆነ መከራከር በእጅ ማለት አልነካውም እንዳትል ነክቷል። ግን እጁን የታርገው ነው። እዚህ ላይ አርፎ ነው እጁን የታርገው እዚህ ጋር የሚረፍ ግን በእጁ ነክቶታል። እዚህ ላይ አረፈ መጣ። እዚህ ጋር ግን ቅጽበታዊ ነው። በዛ ላይ ደግሞ ወደ ኳሱ ወደ ጎል የሚሄድ ኳስ አይደለም። አልነካም ሳይሆን አስረማይ ኳስ ኮርቱዋ አዳናቸው። ኦያርዛባል የሞክረው ኳስ ላሚን ያማል እየረበሻቸው ነው። ያማል በጣም እየረበሻቸው ነው። 1-1 ናቸው። 62 ደቂቃ አድማጮቻችን 1-1 ይኸውልህ ያማል አየሁ እንዴት ነው የሚረበሻቸው። ያማል አስረማይ ኳስ ኮርቱዋን እንደምንም እግሩን አጣምሮ ነው ኳሱን የመለሰው። ድብደባ እየበዛበት ነው። ለላይ ማዘል ስፔኖች እዛው ተቀባበሉ ኳሱን። ዳኒ ኦልሞ እዚህ ጋር ፔድሮ ፖሮን ለመምታት ይችላል። ክፍት ቦታ አገኘ።
መልሶ ለዳኒ ኦልሞ ለፖሮ ፔድሮ ፖሮ ኳሱን እንደገና አሸማቀቀ ወደ ግራ መስመር አቅጣጫ። ፌራን ቶሬስ ተቀይሮ የገባ ተጫዋች ነው። ቶሬስ ክፍተት እየፈለገ ነው። ፌራን ቶሬስ ኳሱን ተመለሰ። እንደገና ሮድሪ ይዞታል። ሮድሪ ለፔድሪ ተጫዋች እየፈለገ ነው። ፔድሪ ኳሱ እንዴት እንዳደረጋችሁ ተሸማቀቁ። በቃ ተጨመቁ። ቤልጅየም ሙሉ በሙሉ ይኸው በእነሱ ሜዳ ላይ ነው ኳስ ምን ያህል ደቂቃ በእነሱ ሜዳ ላይ ቤልጅየም ክልል ላይ ኳስ እንደሚቆይ ደቂቃውን ተመልከቱት። እንቅስቃሴ አስረናይ ኳስ ላሚኒ ያማል ፌራን ቶሬስ አገኛቸው። ያማል ነገር ግን አስጣለው። ራስኪን አስጣለ። ካውንተር አታክ ረጅም ኳስ ራስኪን ለመምታት ሞክሩም ተመለሰ። አስጣሏቸው። ዳኒ ኦልሞ ሸነሸናቸው። ጥፋት ዳኒ ኦልሞ ላይ ከእነሱ ሜዳ እንኳን መውጣት ተቸገሩ። ጨዋታው አማራ በጣም ጨዋታው ሞቃውን አድማጮቻችን 1-1 ናቸው። ሰከንድ ሃፍ የተቆጠረ ጎል የለም። ሁለቱም በመጀመሪያው አጋማሽ ያስቆጠሩት ፋቢያን ሩይስ 30 ደቂቃ ዲካትራሪ 41ኛው ደቂቃ ላይ ጨዋታው 1-1 ነው። ቤልጅየም በታሪክ ትልቁ ውጤት 2018 የሩሲያ ዓለም ዋንጫ ሶስተኛ ደረጃ ይዘው ያጠናቀቁበት ነው። ፈረንሳይ የምንጊዜም ትልቁ ውጤታቸው 2010 ላይ በደቡብ አፍሪካ የተቀናጁት የዓለም ዋንጫ ነው። ብቸኛ የዓለም ዋንጫ 2010 ላይ ያገኙት ነው በነ ዣቪ ኢኒየስታ ትውልድ። አየው ያማል ላይ ነው በቃ ኳሱ ያማል አስረናይ ኳስ አጥሮ ይዞ ገባ። ሸፈነው። ድንቅ ስራ ሴስ አስረናቂ ስራ ነው የሰራው። በዚህ ዓለም ዋንጫ የመጀመሪያ ጨዋታ ነው። ሴስ ግን ላሚን ያማል ለመቆጣጠር ጥሩ አማራጭ ይመስላል። ፍጥነቱ ጥሩ ነው። ሴስ የላሚን ያማል አስረናቂ ሙከራ ቲቦ ኮርቱዋ ሴቭ ድንቅ ነው። ረጅም ኳስ አንድ አስተያየት ሰጪ ጁላይ 15 ዛሬ 10 ነው በነገራችን ላይ ከ5 ቀን በኋላ ጁላይ 15 የመሬት መንቀጥቀጥ በመላው ዓለም ላይ ይከሰታል 6 PM በእኛ ወደ ማታ 12 ሰዓት ላይ ነው ብሏል። ኦገስት 29 የሚፈጠረውን ነግሬያችሁ አለው ታስታውሱ ከሆነ ብሏል። ምን ተፈጠረ? መሬት መንቀጥቀጥ ይላል በመላው ዓለም እርዝኩክ። ኦገስት 29 ምንድን ነው? ጠፋ በለው ዝም ብሎ ይመች ገዚ ጁላይ 15 ብሏል። ምን ማአት ነው ላይ ገዚ ይመች ከ15 ቀን በኋላ ከ5 ቀን በኋላ መሆኑ ነው። ኦያርዛባል ኳሱን በግራውን ስራ አቅጣጫ ዛሬ ጁላይ 10 ስለሆነ ማለት ነው። ማርክ ኮያ እና የላችሁም ግርማቸውም ማንበቡ ገርሞኛ ያንተም ማንበቡ ገርሞኛ ፌራን ቶሬስ ኳሱን ላሚን ያማል አያው እውነት ከሆነ እሱ ያለው ልክ ከሆነ ቢያንስ ሰው እንደዚህ አይነት መረጃ ላይ ሰምቻለሁ ብሎ አዌር ይሆናል። ተነቀቀው ግርምሽ ኖ ወይ መጠንቀቅ እኮ ማለት ለምሳሌ አሁን ምን ተከሰተ ብለህ የምትደነግጠውና አዌር የሆንከው ነገር ይለያል። እና ለዛ ነው እኔ ያቀረበው አውቀኸው ጁላይ 15 ልክ ነህ እርዝኩክ በመላው ዓለም ይላል። ተረርተው የሚመጣው በዛ ሰዓት እሱ ያለው ልክ ከሆነና ይሄ ነገር ከተፈጠረ ብዙም ሚዲያ ላይ እንደዚህ ሲባል ሰምቻለሁ አንድ አስተያየት ሰጭ ብሎ አዌር እንዲያውቀው ያክል ነው ከሆነ እሱ ትክክል። ማብራሪያ ግን እንደሚመች ማብራሪያ የግርሚው ሾው ማብራሪያ ከማብራሪያ ማዳበሪያ ያቀረበ ግርምሽ ለነገሩ እንቅልፍ ከምንተኛም እንዲህ አይነት ነገር ገብቶኛል። ግርማቸው ምኑ ተመቸህ? ሊያረቃን ነው ጠፋ በለው ስል ዝም ብላ ተመችል። ቀድም ግርምዬ እረፍት ላይ ያየሁት ነበር። ኮየ ፈጬ ንፋስ ስልክ መብራት ከጠፋብን 5 ቀናችን ነው አስመዝግበን አልተሰራልንም እየተባለ ነው። እንግዲህ ኢትዮ ኤሌክትሪክ 5 ቀን የቆየ ችግር ካለ ይሄንን እንግዲህ ብትፈቱላቸው በጣም እንደ ሲቲ ስፖርት ኦኬ። ባለፈው ቀርቧል። ኮየ ፈጬ ንፋስ ስልክ የሚባለው አካባቢ የት ጋር ነው? ከኛ እንትን ከአውቶቢስ መናኸሪያ የለም ከሱ ወደዛ ማለት ነው። ወደዛ ኦኬ። ኮየ ፈጬ ንፋስ ስልክ መብራት ከጠፋብን 5 ቀን ብልሽት አመልክተናል፣ ግን እስካሁን አልተሰራልንም ብለዋል። እርግጠኛ ነኝ መብራት ኃይል ፈጣን ምላሽ እንደሚሰጥ ትልቁ ምን መሰለህ ግርምዬ ኮርቱዋ ጉዳት አስተናግዷል። በዚህ ሰዓት ላይ አይ የውሃ ረፍት አለ። ምናልባት ማኔጀብል ከሆነ ጉዳቱ ይመለሳል። አይ የሮጠ ነው፣ ደህና ነው። ሃይድሬሽን ብሬክ ላይ ናቸው። የውሃ ረፍት ላይ ነው የሚገኙት። ሂዶ ውሃ ላይ ነው ዝፍቅ ያለው ሙቀት አላንተ ሚረጫው ላይ ሄደ። ሰላሜንስ የመጀመሪያ ንክኪውን አረገ። ኳስ በረሽሞ ማንቸስተር ዩናይትድም ትናንት ግርምዬ ልምምዳቸውን ጀምረዋል። እነ ኮቢ ማይኖን ተመልክቻቸዋለሁ። ሃሪ ማጉየር፣ ዚርኪዚ፣ ምቡሞ ከማይክል ካሪክ ጋር ትናንት ልምምዳቸውን ጀምረዋል። ብዙዎቹ የአውሮፓ ቡድኖች ከዓለም ዋንጫ ከሚሳተፉ ተጫዋቾች ያሉባቸው ተጫዋቾችን በመቀነስ ባሉት ተጫዋቾች ልምምዳቸውን እየጀመሩ ነው። ጨዋታው ቀጥሏል። አስተካክለው አየህ፣ አስተካክለዋል። ኢቲባ ኮርቱዋንና ኢሳላሜንስን
አሁን ኳስ ወደ ኋላ ተመለሰ። የተመለሰው ኳስ በስፔን ብሔራዊ ቡድን በኩል አሜሪክ ላፖርት ወደፊት ሰነጠቀ ለፌራን ቶሬስ ለላሚን ያማል ኳስ ይዟል። ያማል አጠፈ። ያማል ክሮስ አደረገ፣ ነገር ግን ወደ ውጭ ወጥቷል። በስፔን ብሔራዊ ቡድን በኩል በርከት ያሉ የባርሴሎና ተጫዋቾች አሉ። ላሚን ያማል፣ ኩባርሲ፣ ቲቦ ኮርቷን እያየነው እንገኛለን። ኮርቷ አለቀሰው። ላሚን ያማል ባርሴሎና፣ ፔድሪ ባርሴሎና፣ ኩባርሲ ባርሴሎና፣ ፌራን ቶሬስ ባርሴሎና፣ 4 ባርሴሎና ይገኛል። ግርምዬ ለአድማጮቻችን አሁን የተላከልን ሰበር ዜና አለ። ለአድማጮቻችን ነው የነገውን የእንግሊዝና የኖርዌይን ጨዋታ የምናስተላልፍ መሆኑን የቴክኒክ ዳይሬክተሮቻችን ጥቆማ ልከውልና በጣም አሪፍ። ስለዚህ ነገ እንግሊዝ ከኖርዌይ ሌሊት 6 ሰዓት ላይ እናስተላልፋለን። የቴክኒክ ክፍሉን መጠየቅ ነበረብን፣ ማስፈቀድ ነበረብን። እነሱም ፍላጎታቸውን አሳይተዋል። አሁን በዚህ ሰዓት ላይ እናመሰግናለን ለማለት ነው። ግርሜ የቴክኒክ ክፍሉንም አስተዳደሩ ነው። አሁን በዚህ ሰዓት ላይ ማርኮ ኩሬያ ገዝዬ ምነው ከፋ ለምን እንቅልፌ ብለህ ነገ ሌሊት 6 ሰዓት ላይ እንኳን 6 ሰዓት ላሚን ያማል አሁንም ፌራን ቶሬስ ቅብብል፣ ነገር ግን ቀይ መስመር ላይ ሮድሪ ኳስ አሻገረ። ያማል ኦያርዛባል ሚኬል ኦያርዛባል ጎል መሽተት ጀመረ። ላሚን ያማል ወደ ኋላ መለሰው ኳስ ለፔድሮ ፖሮ መስመሩን ያዘው። ለፔድሮ ፖሮ መስመሩን ለቆሱ ወደ ውስጥ ቢገባ እንደገና ኦልሞ ፋውል ገጨው። ኩኩሬያ አቀመሰው። ሉካኮ ነው እኮ ፔድሮ ፖሮ ላፖርትን ለጠፈው ይዞ ፔድሪ ኳስ አልደረሰበትም፣ ወደ ውጭ ወጥቷል። አድማጮቻችን እና ኒኮ ዊሊያምስ ተቀይሮ ሊገባ ነው። በማንቸስተር ሲቲ እና በቶተናም ቤት ይተዋወቃሉ። ፔድሮ ፖሮ እና ጀርሜን ዶኩ ምን አደረገው? ኦያርዛባል ተቀይሮ ወጥቷል። ሚኬል ኦያርዛባል ኒኮ ዊሊያምስ ተቀይሮ ገብቷል። ዲላ ፌንቶ ዛሬ ሜሪኖ ላይ ጨከነ። ጎል ባለፈው አስቆጥሮለት እሱን እኮ ነው ውጤት ይዞ የወጣውን ሚኬል መሪኖን ጨክነውበታል። ዛሬ ሁለት ቅያሬዎች አሉት። ለነገሩ ይቀይረዋል። ምናልባት ጭማሪ ከሄደ ኩኩሬያ፣ ሮድሪ፣ ላሚን ያማል ወደኋላ ለፔድሮ ፖሮ ድሪብል እያደረገ ይገኛል። አድማጮቻችን ላሚን ያማል የባርሴሎናው ኮከብ ከጎል እየራቀ ወደኋላ ሮድሪ ለፔድሪ ግራ መስመር ላይ በዚህ ሰዓት ላይ ኒኮ ዊሊያምስ ጁኒየር ክሮስ ተጨርፏል። የተጨረፈ ይመስላል፣ ግን ኳስ ወደ ውጭ ወጥቷል። የቤልጅየም ደጋፊዎችን እያየን ነው። ዛሬም ሻኪራ አይደለችም። አክተሮች ምናምን ናቸው። ሚኬል ሜሪኖን ምስሉ እያሳየ ይገኛል። ዝነኛ የፊልም ተዋናዮችን እያየን እንገኛለን። እንደዚህ በጎን ዞር ሻኪራ መስላይ ነው። ትናንትም ስለነበረች ሻኪራ ጩጮ ሆናለች። ግን 49 ዓመት ልጅ 19ማ ብዙ ነው። ኬቨን ደብሩነ ተጎዳ ደግሞ ይበቃዋል ሰዓቱ። ሮዲ ጋርሲያ ደብሩነ ጉዳት አስተናግዷል። ሮድሪ ለማርክ ኩኩሬያ የሪያል ማድሪድ ንብረት ነው። ከቼልሲ ነው ሪያል ማድሪድ የገባው። ኳሱን በዚህ ሰዓት ላይ ፔድሪ ኒኮ ዊሊያምስ ወደኋላ መለሰ ለሮድሪ ተሻጋሪ ኳስ ለላሚን ያማል ኮንትሮል አረገ። ያማል ተበላሸበት፣ ፈጠነ። አክሰል ቬትሰል፣ ኬቨን ደብሩነ፣ ጀርሜን ዶኩ ከራሳቸው ሜዳ ክልል ለመውጣት ሞከሩ። ፔድሮ ፖሮን አሳለፈው። እንደገና ፓው ኩባርሲ ጥፋት ሰራበት። በፍጥነት ጀመረ። ኩባርሲ ከሜዳ ውጭ ተንሸራቶ በወደቀበት ሰዓት ላይ በፍጥነት የጀመሩት ስፔኖች ኦልሞ ለላሚን ያማል ወደ መስመር መውጣቱ ምንም ከጎል መራቁ አልተመቸኝ። ሮድሪ ተሻጋሪ ኳስ በጣም አሰፋር በጣም ዋይድ አደረገው። አሁንም ዘጉበት።
ኳሱን እንኮይ ዘግቶ ወጥቷል። ፔድሮ ፔሮ መስመሩን ለቆሱ ወደ ውስጥ ቢገባ ጎል ማግኘት ይችላል። ናታን እንኮይ የ23 ዓመት የፈረንሳዩ ሊል ዲፌንደር ነው። ሰላማዊ ከርስ ተቀይሮ ሊገባ ነው በቤልጂየም በኩል። የስፔን ደጋፊዎች የላሚን ያማልን ማሊያ የለበሰ ደጋፊ እየተመለከትነው ነው። ሰላማዊ ከርስ የኤሲ ሚላን ተጫዋች ነው። 24 ዓመቱ ነው። ይቅርታ 27 ዓመቱ ነው። ቹቺ አለው ጎል ይሄ ጨዋታ ያማል ካላጠበበው ጎል አይገኝም። ሮድሪ ለላሚን ያማል ካለበለዚያ ቤልጂየም ሊያገባ ይችላል እንጂ ያማል አጥብቦ አለው የለውም ነው ቹቺ ጥያቄ። ይኸውልህ አስደናቂ ኳስ በዚህ ሰዓት ላይ ሰላማዊን ተቆጣጠረ። ለላሚን ያማል የተላከ ኳስ ነበር። ሶፊያ ጥያቄ አለው የለውም? አሁን ወዳለበት መስመር ከመጣ አለው። አሁን ባለው ሁኔታ አለው የለውም? አሁን ውጪውን ዋይድ አድርጎ አይ የለውም። ላሚን ያማል የ18 ዓመት ተጫዋች ነው። ወይ ገዚ አይ ጥያቄና መልሱ ተመችቶኝ ነው። 31ኛ ጨዋታውን ጎል አለ ገዚ? አዎ እኔ ጎል አለው ብዬ አስባለሁ። ስለዚህ ዞሮ ተጨማሪ ሰዓት አይደል? እንደዛ የሚል እምነት አለኝ። 7 ደቂቃ አለ ጭማሪ 1:05 ቢኖር 10 ምናምን ይሄዳል ማለት ነው። ያማል ወደ ውስጥ ካልገባ እዛ መስመር ላይ ሆኖ ጎል ማስቆጠር በጣም ይከብዳል። ሌላ ኳስ ተከላካይ ቦታ ላይ ናታን እንኮይ ለሳላማይንስ ቤልጂየም። አለበለዚያም ካገባ ቤልጂየም ነው የሚያገባው። ያማል እንዲያገባ አስባል። እሱ ነው የሚያገባው። ከመጣ ወደ ውስጥ እሱ ነው የሚያገባው። ሚኬሌ ናታን እንኮይ ወደኋላ ሳላማይንስ ሚኬል ሜሪኖ ለምን ነው መጠቀም ያልፈለገ? እኔም እኮ የገረመኝ እሱ ነው። 84ኛው ደቂቃ ላይ ደርሰናል። ከነበት ያልኩ ለዚህ ነው። ኬቨን ደብሩነ ወደኋላ መለሰ። እንኮይ የባርሴሎና ሚኬሌ የባርሴሎና አድናቂ ነው አሰልጣኙ። በነገራችን ላይ ቅድም ስገልጸው እንደነበረው ቲሞቲ ካስታኜ ኳስ ተቆረጠ። በዚህ ሰዓት ላይ ቅጣት ለስፔን ብሔራዊ ቡድን ፌራን ቶሬስ ላይ ጥፋት ሰርቷል። ኬቨን ደብሩነ ነው ጥፋቱን የሰራው። ቢጫ ካርድ ተመልክቷል። ፌራን ቶሬስ ጥፋት የተሰራበት ተጫዋች ነው። ኬቨን ደብሩነ ቢጫ ካርድ አይቷል። ተቀይሮ በዚሁ እየወጣ ነው። ኬቨን ደብሩነ ቢጫ ካርድ አይቶ አርም ባንዱን አስረከበ። የናፖሊ ተጫዋች ኬቨን ደብሩነ ከሮሜሎ ሉካኩ ጋር አብረው ነው የሚጫወቱት። ደብሩነ የ27 ዓመቱ አሌክሲስ ሰላማዊ ከርስ የኤሲ ሚላኑ ተጫዋች ተቀይሮ የሚገባ ይሆናል። ኬቨን ደብሩነ 35 ዓመቱ ነው። ዳኒ ኦልሞ ተቀይሮ ወጥቷል። ሚኬል ሜሪኖ ገብቷል። ዘግይቷል፣ ግን በጣም ዘገየ። ጭማሪ ያስበዋል ማለት ነው። ኮኮሬያ አይሜሪክ ላፖርት ኦናይ ሲሞን ኩባርሲ ሮድሪ ላሚን ያማል ፌራን ቶሬስ ተሻጋሪ ኳስ በግንባር ሚኬል ሜሪኖን ማግኘት እየሞከረ ነው። ማርክ ኩሬያ እዛው አጠገቡ ዊሊያምስ ጁኒየር ማርክ ኩሬያ ፔድሪ ሮድሪ ላሚን ያማል ፔድሮ ፖሮ ያማል አታለለ። ለምን አጠፈው? ላሚን ያማል ተበላሸበት። በጣም ራስ ወዳድ ነው። 86ኛውን ደቂቃ አልፈናል። ወደ 87ኛው ደቂቃ እየተጠጋን ነው። ቤልጂየም 1 ስፔን 1። ግርምሽ የገባበት አገባብ ጥሩ ነበር። ፔድሪ ነክሶ ያዘው እንጂ ኒኮ ዊሊያምስ መሬት ለመሬት ኳሱ ተመለሰ። ብራስከን ሮሜሎ ሉካኩ ኩባርሲ ኳስ አስጣለ። መጠጋት አልቻሉም የቤልጂየም አጥቂዎች። ኒኮላስ ራስከን የሬንጀርሱ የ5 ዓመት አማካኝ ጥሩ ተጫዋች ነው። ዲካትሌሪ 41ኛው ደቂቃ፣ ፋቢያን ሪዩስ 30ኛው ደቂቃ ባስቆጠሩት ጎል ነው ስፔንና ቤልጂየም 1-1 እየተጓዙ የሚገኙት። አሁን በዚህ ሰዓት ላይ
ፔድሪ ለማርኮ ኩኩሬያ ኳስ ወደ ኋላ መለሰ። የተመለሰው ኳስ ፔድሪ ሮሜሎ ሉካኩ 33 ዓመቱ ነው። ዋው ሚካኤል ሜሪኖ ወሰው ኒኮ ዊሊያምስ ዋው ስፔን ሸቶኛል ብያለሁ እኮ በቃ ተደበላለቀ። ቲፓው ኮርቷ ተቀይሮ ከወጣ በኋላ ሳላሜንስ ወደ ጎል ሹት ተደረገበት። ሳላሜንስ የተፋውን ኳስ ሚካኤል ሜሪኖ መረብ ላይ ነው የወሰወሰው። ተቀይሮ ገብቶ ለመደበት ከአንዳንድ ወሰወሰው። መድፈኛው ዛሬም ከተተው። መድፈኛው የቤልጅየምን መረብ በረከተው። መድፈኛው ሚካኤል ሜሪኖ አስቆጠረው። ኩባርሲ ነው ሹት ያደረገው ከርቀት አንጀት ቆራ ኩባርሲ ሹት አደረገው። ሳላሜንስ ተፋው። መድፈኛው ሚካኤል ሜሪኖ መረቡን ወሰወሰው። መረቡን ነቀነቀው። አስገራሚ ግርምዬ ፎርዛ ሚካኤል ሜሪኖ ለማግባት ብዙ ደቂቃ አይጠብቅም። በስማ አስገራሚ ግርምዬ በሁለት ተከታታይ ጨዋታ ማሸነፊያ ጎል ማስቆጠር ይዛለው ብሎ እኮ ነው። በእናትህ የማሸነፊያ ጎል ማስቆጠር የማይታመን ነው። ሚካኤል ሜሪኖ በሁለት ተከታታይ ጨዋታ ሚካኤል ሜሪኖ ያስጨበጭብለታል። አስደናቂ አጨራረስ፣ የተገኘበት ቦታ ታይሚንጉ ይገርማል። ሚካኤል ሜሪኖ ባለፈው ጨዋታ ላይ ቀይሬ ላስገባ ሲሉት አሰልጣኝ ቆይ ገና እያዩ ነው ብሏቸው ይሆናል። ዛሬ ምናልባት አሰልጣኙን ጠብቁ ብሏቸው ሊሆን ይችላል ይሄናል ደቂቃ የታገሱት። እናም ግን የታገሰ ከሚስቱ ይወልዳል እንደሚባለው ሚካኤል ሜሪኖም ታግሶ ገብቶ ኳስና መረብን አገናኝተዋል። ከስፔን ወለደ ከቤልጅየም ቤልጅየም ነው የወለደው እና እየገባበት አይደል? ከስፔን ነው እንጂ ስፔን እኮ ስፔን ነው እኮ ያስረገዘው እና ያስወለደው እኮ። ታዲያ የወለደው ከቤልጅየም ወለደ ነው። የግርምሽ አባት ስፔን አስረግዞ ካስወለደ ወላጅ ነው የሆነው። ማን ነው የሚያሸንፈው? ማን ነው? ስፔን። ታዲያ ስለዚህ የወለደው ራሱ ነው አይደለም እንዴ? ይወልዳል እና ተው እንጂ በኋላ ትዕግስቱን ለማሳ